ተወዳጁ የእንግሊዝ ፕሪሚየር ሊግ በ26ኛ ሳምንት መርሃ ግብሩ ዛሬም የተለያዩ ጨዋታዎችን ያስተናግዳል። እንግዲህ ዛሬ ከሚጠበቁ ጨዋታዎች መካከል ፉልሃም ከማንቸስተር ሲቲ፣ ሰንደርላንድ ከሊቨርፑል በጣም ተጠባቂ ነው። ስለዚህ ጨዋታ የተወሰነ ነገር ላለው አሁን ግን ከኋላ እንደምትመለከቱት የአርሰናል የልምምድ ሜዳ ላይ የተወሰዱ የተለያዩ ፎቶዎችን ነው ከጀርባ እየደረደርኩላችሁ። አርሰናል በጠንካራ ዝግጅት ላይ ነው። እንግዲህ ከብሬንፎርድ ጋር በጣም ጠንካራ ጨዋታ ይጠብቀዋል ነገ። የመርሃ ግብሩ ማሳረጊያ የብሬንፎርድ እና የአርሰናል ጨዋታ ነው። ስለ አርሰናል ማውራት የሚያስፈልገው አንደኛ ጉዳቶች ነበሩ አርሰናል ቤት አሁንም ድረስ አሉ። ሁለተኛ የሊጉ መሪ ነው። እንግዲህ ከብሬንፎርድ ጋር የሚኖረው ጨዋታ ውጤት ምን ሊሆን ይችላል? ማንቸስተር ሲቲዎች እንግዲህ በዚህም በዛም እየፎከሩ ነው፣ እየዛቱ ነው። ፔፕ ጋርዲዮላም እንዳለው ከሆነ አርሰናል አንገት ውስጥ ከአንገቱ ስር መተንፈስ እንፈልጋለን፣ እየተነፈስን እንቀጥላለን፣ እድሉን ስናገኝ እንጠቀምበታለን ብሏል። እና ይህን ያለበት ምክንያቱ ያው ግልጽ ነው። ከዚህ በፊት የተጠቀሙበት ስልት ስለሆነ ነው። ሊቨርፑልም ተጠቅሞበታል፣ ማንቸስተር ሲቲም ተጠቅሞበታል። ማን ላይ ነው አፕላይ ያደረገው? አርሰናል ላይ። አርሰናል የዛን ዘመን አርሰናል ነው ወይ አሁን ያለው ነው ጥያቄው። ለማንኛውም የሚሆነውን አናቅም፣ ግን እንደዚህ አይነት የቃላት ምልልሶች በርክተዋል። እነዚህ ንግግሮች መሰረት በማድረግ ደግሞ ዓለም አቀፍ የስፖርት ሚዲያዎች ደግሞ የተለያዩ የራሳቸውን ኦፒኒየን እየጨመሩ መረጃዎችን መሰረት እያደረጉ ብዙ ነገር እያሉ ነው የሚገኙት። ለማንኛውም በአብዛኛው የሚበዛው ሀሳብና አስተያየት አርሰናል ያኛው አንገቱ ስር ተተንፍሶበት የሚደነግጠው አንገቱ ስር ተተንፍሶበት የሚፈዘው የሚቆመው የሚሽኮረመመው ዋንጫ አጠገብ ደርሶ የሚሽኮረመመው አይደለም ዘንድሮ ነው። በስነ ልቦናም በአጠቃላይ በቡድኑ ውቅርም በአቅምም በስኳድ ጥልቀቱም በሁሉም ነገር ካለፉት ዓመታት ትምህርት የወሰደና የራሱን የሆነ ጥንካሬ የገነባ ወረዲ ቡድን ነውና እንዲህ በቀላሉ የሚሽኮረመም በቀላሉ ደግሞ ጥሎት የሚያልፍ አይነት ቡድን አይደለም ነው። ብዙ ምክንያቶችን ይጠቅሳሉ ተንታኞች ይህን ሲያነሱ። እኔ አይደለሁም ያልኩት፣ ያው አርሰናል ከፊት እንዲወስ ስለፈለኩ አይደለም እንደዛ ያልኩት፣ ግን ብዙዎቹ የሚሉትን ነው። ብዙዎቹ የስፖርት ተንታኞች ከኔ የተሻሉ ማለት ስራዬ ብለው እግር ኳስን ሌት ተቀን በደንብ የሚያዩት ሳይንሱን በደንብ በጥልቀት የሚያውቁትና የሚተነትኑት የቡድኑን ስነልቦና ሳይኮሎጂ፣ በአጠቃላይ ያለውን የእግር ኳስ መንፈስ በቅጡ የተረዱ ሰዎች መረጃዎችን መሰረት አድርገው የሚያወሩትን ነገር ነው እየደገምኩ ያለሁት። ለማንኛውም አርሰናል አሁን ለብሬንፎርድ ጨዋታ ሰፊ ዝግጅት እያደረገ ነው። ኦልሞስት ዝግጅቱን አጠናቋል። ጨዋታው አንድ ቀን የቀረው የሰዓታት እድሜ ነው እንግዲህ የሚቀሩት። ስለዚህ በልምምድ ወቅት የነበሩ የጉዳት ዜናዎች የተወሰነ ለውጥ አለ። ማርቲን ኦዲጋርድ እና ቡካዮ ሳካ ጉዳት ላይ እንደነበሩ ያው ግልጽ ነው። ሚኬል ሜሪኖን ያው መርሳት ነው፣ የለም በሲዝኑ የሚመለስ አይመስልም። እንደዛ ነው ዜናዎቹ የሚያሳዩት። በእርግጥ በጣም ስኬታማ የሆነ ቀዶ ጥገናን አድርጓል። ከዛ በኋላ ያለው የማገገም ሂደት ወደፊት የሚታይ ነው የሚሆነው። ግን ጉዳቱ እንዲህ በቀላሉ በአጭር ሳምንታት ውስጥ ሊመለስ የሚችልበት ሁኔታ ላይ አይደለም ያለው። ቡካዮ ሳካ ስቲል ጉዳት ላይ ነው፣ ግን በቅርብ ግን ሊመለስ ይችላል። ምናልባት አንድ ወይም ሁለት ጨዋታ ሊያመልጠው የሚችለው ከዚህ በኋላ። በዚህም ጨዋታ ሊሰለፍ ይችላል ድረስ ይችላል የሚሉ እንደዚህ ሩመሮች ነበሩ። የሩመር ዜናዎች ይበዛሉ ያው ስፖርት ላይ እንደምታውቁትና ግን በዚህ በብሬንፎርድ ጨዋታ በእርግጠኝነት እንደማይሰለፍ ነው መረጃዎች የሚጠቁሙት። ማርቲን ኦዲጋርድ ግን ሊሰለፍ ይችላል እንደ ሁኔታው። አሁን እንዳልኳችሁ ስኳዱ ጥልቅ ነው። ኦዲጋርድ ቦታ ላይ የሚሰለፍ ሰው ችግር የለም። በዛ ሁኔታ ላይ 100% ፊት ሳይሆን 100% ከጉዳቱ ነፃ ሳይሆን ወደ ማሰለፍ አይነት እርምጃ አርቴታ ይገባል የሚል እምነት የለኝም። ምናልባትም ቤንች ላይ ነው ሊቀመጥ የሚችለው። ከዛ እንደ ሁኔታው ተቀይሮ ሊገባ ይችላል። በቋሚ አሰላለፍ ውስጥ ግን ላይገባ ይችላል። ለማንኛውም ግን በቋሚ አሰላለፍም ለመሰለፍ የሚያስችለው ጤንነት ላይ እንደሆነ ግን መረጃዎች ይጠቁማሉ። ከዛ ውጭ እንደነ ካላፊዮሪ እንደነ ክርስቲያን ሙስኬራ እንደነ ሂንካፔ ሌሎቹም በአስተማማኝ ሁኔታ ከቡድኑ ጋር ናቸው። አጠቃላይ የቡድኑ ስኳድ በጣም ጥልቅና ብዛት ያለው ነው። አሁን ኤክሰስ ነው በቃ። እና አሁን እንደውም ትኩረት እየሳበ ያለው ከፊት መስመር ያለው ያሰላለፍ የማይክል አርቴታ ምርጫ በቀጣይ ምን ይሆናል የሚለው ብዙዎችን ያነጋገረ ነው። እንግዲህ አንዳንድ መረጃዎች እንደሚያሳዩት ከሆነ አርሰናል 3 የ9 ቁጥር ሚና ያላቸው አጥቂዎች አሉት ተብሎ ይታሰባል። ካይ ሃቨርትዝ፣ ጋብሪኤል ጀሱስ፣ ቪክቶር ዮኬሬሽ። ነገር ግን አሁን ባለፉት የተወሰኑ ጨዋታዎች በተለይም በሰንደርላንድን ባሸነፉበት ጨዋታ ላይ
ቪክቶር ዮኬሬሽ ተቀይሮ ገብቶ 2 ጎል አስቆጥሮ ሲወጣ ያንን ውጤት ያመጣው ከካይ ሃቨርት ጋር የነበረው ጥምረት ነው ይላሉ ብዙዎቹ። እንዴት ነው ካይ ሃቨርት ከ9 ቁጥር ከቶፕ ስትራይከርነቱ ይልቅ ወደ ኦፌንሲቭ ሚድፊልደር ወደ ተደራቢ አጥቂነት ቦታ የ10 ቁጥር ሚና አይነት ይዞ ለቪክቶር ዮኬሬሽ ወይም ለ9 ቁጥር ወይም ደግሞ የጨራሽ አጥቂው ከፊት ላለው ኳስ መመገብ ቢችል እንደዚህ አይነት ውጤቶች ይመዘግባሉ። ስለዚህ የነዚህ ሁለት ተጫዋቾች ጥምረት በጣም አስፈላጊ ነው የሚል ሀሳብ ይሰጣሉ ባለሙያዎቹ፣ ተንታኞቹ። ማይክል አርቴታም ይሄንን አምኖበታል የሚሉ ምንጮችም አሉ። ምናልባትም አሁን በብሬንፎርድ ጨዋታ ይህን ጥምረት ነው ልንመለከት የምንችለው በቋሚነት ቪክቶር ዮኬሬሽን በቋሚ አሰላለፍ ውስጥ አካቶ ጋብሪኤል ጀሱስን የቪክቶር ዮኬሬሽ ባካፕ አድርጎ እንደው ተቀያሪ ተጫዋች አድርጎ ተጠባባቂ አድርጎ ካይ ሃቨርትን ግን የ10 ቁጥር ወይም ደግሞ በቃ ይሄ በኦፌንሲቭ ሚድፊልደር በተደራቢ አጥቂነት ሚና ፎርዋርድ ላይ አሰልፎት ለቪክቶር ዮኬሬሽ አጋዥ ኃይል አድርጎ በቋሚነት የመጠቀም ግን ሀሳብ አለው፣ እሱንም ይተገብራል የሚሉ ሀሳቦች አሉ። እኔ በጣም ነው የተመቸኝ ይሄ ነገር። በነገራችን አይተነዋል ውጤቱን። ለምሳሌ ባለፉት 1-2 ጨዋታዎች በእርግጥ 2 ጎሎችን ተቀይሮ ገብቶ አስቆጥሮ ሲወጣ አንዱን ማርቲኔሊ አንዱን ካይ ሃቨርት ናቸው አሲስት ያደርጉለት። ነገር ግን በጨዋታ እንቅስቃሴዎች ሂደቶች ውስጥ የሁለቱ ተጫዋቾች ጥምረት እጅግ በጣም አስፈሪውን የአርሰናል የአጥቂ ክፍል የመጪውን አስፈሪ የአጥቂ ክፍል ፍንጭና ምልክት የሰጠበት እንቅስቃሴ ያየሁት እኔ በግሌ። ስለዚህ የነዚህ የሁለት ተጫዋቾች ከፊት መጣመር አይ ቲንክ የአርሰናልን ሞር ጎል የማስቆጠር ሞር ከፊት መስመር ያለውን ችግር የመቅረፍ እርምጃ ይወስዳሉ፣ ወይም ደግሞ ያን እርምጃ የመውሰድ በጣም ሁነኛ መፍትሄ ነው ሁለቱን ማጣመር ብዬ እኔም ፐርሰናሊ አምናለሁ። እና አሁን ብዙ ሀሳቦች የሚንሸራሸሩ እዚህ አካባቢ ነው። አርሰናል እንደሚታወቀው ከኋላ መስመር ችግር የለበትም። መሀል መስመር ላይ ኤክሰስ ነው። ብዙ ተቀያሪ ወንበር ላይ የምናያቸው ጥራትና በጣም ኳሊቲ ያላቸው ተጫዋቾች እናያለን። ከኋላ መስመርም ጋብሪኤልና ሳሊባ ካሉ መችስ ሌላ ሊኖር አይችልም። ግን ሂንካፔና ክሪስቲያን ሞስኬራ አሉ። እንደ አስፈላጊነቱ ሶስተኛ ፉልባክም ሆነው አንዳቸው ከሁለት አንዳቸው ሊገቡ ይችላሉ። መሀል ላይም ቁጥራቸውን በብዙ የምንጠራቸው ተጫዋቾች አሉ። ከፊት መስመር ያለው አርሰናል መከላከሉ ጥሩ ሆኖ ክሊንሺት እየወጣ ጎል ሳይቆጠርበት እየወጣ ሲያሸንፍ እንኳን በጣም በጠባብ ጎል 1-0 2-1 ወይም እንደዚህ ወይም 2-0 እንደዚህ ነው። ግን ከዛ በላይ ብዙ ጎሎችን እያስቆጠረ አስፈሪውን የአጥቂ ክፍል ማሳየት ይችላል። ተጫዋቾች አሉት አሁን በዚህ ሰዓት ነው። ለምሳሌ ጋብሪኤል ጀሱስና ካይ ሃቨርት ለረጅም ጊዜ ጉዳት እንደነበሩ ይታወቃል። ዮኬሬሽ ነበር የሚሰለፈው፣ እሱም የሆነ ጊዜ ተጎድቶ ነበረ። በፎልስ ናይን በሜሪኖ እንደተለመደው ነበር የተወሰኑ ጨዋታዎችን ያደረጉት። አሁን ግን በቃ ሙሉ ነው። የፊት መስመሩን በደንብ አጠናክሮ ጎል በየትኛውም ሰዓት ጎል ማስቆጠር የሚችለውን አርሰናል ልናይ እንችላለን። ስለዚህ የነዚህ ሁለት ተጫዋቾች የዮኬሬሽና የሃቨርት ጥምረት በእርግጠኝነት ውጤታማ አድርጎ ቢያንስ ቀሪ ጨዋታዎችን አሁን አርሰናል ሁሉንም እያሸነፈ ያው አስተማማኝ ስኳድ ስላለው አስተማማኝ የተጫዋቾች ጥራት ስብስብ ያለበት ቤት ስለሆነ እያሸነፈ ጋፑንም ጠብቆ የሲቲ መሸነፍ አለመሸነፍ ብዙ ሳያስጨንቀው በውድድር ዓመቱ ዋንጫ የማንሳት ተገማችነቱን እውን ያደርጋል የሚሉ ሀሳቦች ብዙ ናቸው እና እነዚህን ሀሳቦች እኔ እያነሳሁት ያለሁት ሙያተኞች ያነሱትን ሀሳብ ደግሜ እያልኩ ያለሁት ሀሳቡን ስለምስማማበት ነው። እና አይ ቲንክ ማይክል አርቴታም ይሄ ቀመር ይሄ ኬሚስትሪ ይሄ ፎርሙላ ገብቶታል፣ አሁን በደንብ ታይቶታል እና ካይ ሃቨርትና ዮኬሬሽን በማጣመር በቋሚነት የአሸናፊነት ግስጋሴውን ይቀጥላል የሚሉ ሀሳቦች አሉ። እሱ ልንመለከት እንችላለን። አርሰናል በተመለከተ ባጭሩ ይሄው ነው እንግዲህ ከጨዋታው በፊትም ጊዜ ስላለ ከጨዋታውን በኋላ ጊዜ እንደፈቀደ ተጨማሪ ሀሳቦችን በሌላ ጊዜ እናነሳለን። ዛሬ የሚደረጉት ግን የፉልሃምና የማንቸስተር ሲቲ ጨዋታ በጣም በጣም ተጠባቂ ነው። ሊቨርፑል ለአራተኛ የሚያደርገው ትንቅንቅ የሞት የሽረት ጉዳይ ከሰንደርላንድ ጋር በጣም ከባድ ትግልና ፈተና ይጠብቀዋል። ሲቲ ደግሞ ያው ሻምፒዮን ለመሆን ለሚያደርገው ትንቅንቅ ፉልሃምን አሳምኖ ማሸነፍ ይጠበቅበታል። ምን ሊፈጠር ይችላል? ከጨዋታው በኋላ ጊዜና ሁኔታ እንደፈቀደልኝ ልመጣ እችላለሁ በጽሁፍ ወይም በቪዲዮ።
ይችል ለማለት